ራሔልና እንዳልክ አብረው እየኖሩ እንኳን እርስ በርስ ናፍቆት የሚወዘውዛቸው ናቸው። እንዳልክ በአንድ የግል ድርጅት ውስጥ ሰራተኛ ሲሆን ራሔል ከቤታቸው ጋር አብረው በተከራዩት ሱቅ ውስጥ ትነግዳለች። ከአንድ ዓመት በላይ አብረው ሲኖሩ በቀን ውስጥ ቢያንስ 3 ይደዋወላሉ። ራሔል ሁሌም ቀን ደውላ ምሳ በላህ ወይ ትለዋለች። ይሄ የተለመደ ጥያቄዋ ነው። አዎ በልቻለሁ፣ አንቺስ በላሽ ወይ ይላታል። ይሄው አሁን ልበላ ነው ትለዋለች። አንድ ቀን እንዳልክ 12 ሰዓት ላይ ከስራ ሲመጣ ሱቁ ተዘግቶ አገኘው። የውጭን በር አንኳኳ። ራሔል ሮጣ መጣ ከፈተችለት። ፊቷ ላይ የሚቦገቦገው ደስታ ከመቼውም ጊዜ በላይ ተለየበት። እንዳልክ እንደተለመደው ግንባሯን ሰማትና ዛሬ ደግሞ ልዩ ሆነሻል አላት። ገና ሳትነግረው ደስታዋ ተጋባበት። ዛሬ ሰርፕራይዝ አለኝ አለችው። ይነገረኝ ብሎ ቆመ። ራሔል እጁን ይዛ የጎተተችው እንዲህ ውጭ ላይማ አይነገርም አለችው። ተያይዘው ወደ ቤት ገቡ። ከዛም የያዘችውን እጁን ወደ ሆዷ አስጠግታ እያስነካች ልጅ ልናገኝ ነው አለችው። እንዳልክ በደስታ የሚይዘው የሚጨብጠው አጣ። እዛው ተንበረከከና ሆዷ ላይ ተጠምጥሞ አቀፋት። እንደምንም ዝቅ ብላ ግንባሯን ሳመችው። ተረጋግተው ቁጭ ካሉ በኋላ አሁን ጥሩ የምትባል ሰራተኛ መፈለግ አለብን አለ እንዳልክ። ራሔል ካሁኑ ለሷ መጨነቅ መጀመሩን ስታይ አንጀቷ ተላወሰ። እንዳልክ ከነገ ጀምሮ እንድታፈላልግ ያላት። ራሔል በዛው ሰሞን እናቷ ጋር ስትሄድ ሰራተኛ እንዲፈልጉላት ነገረቻቸው። እሺ እፈልግልሻለሁ አሉ። እናትየው ሰፈሩ ውስጥ አንዲት ባለሱቅ ሰራተኛ ከአሰሪዎች ጋር የማገናኘት ስራ ጎን ለጎን ትሰራለች። ስለዚህም እሷን ለመጠየቅ አሰቡና እናትየውም በእንሂድና ባለሱቋን ጠይቃት አሏት። ከራሔል ጋር ተያይዘው ባለሱቋ ጋር ሄዱ። ባለሱቋን ሲጠይቋት አንዲት ልጅ አለች፣ ከሆነቻችሁ ትምጣና ታዩታላችሁ አለቻቸው። እሺ ደውይላት አሉ። ልጅቷ ተደወለላትና መጣች። ባለሱቋ ከራሔል ጋር አገናኘቻትና ይሄው ተነጋገሩ አለቻቸው። ልጅቷን ሲመለከቷት የክፍለ ሀገር ልጅ ነች ትባል እንጂ ፈጽሞ አትመስልም። ለሚጠይቋት ጥያቄ ወዳው ትመልሳለች። ንግግሯ በራስ መተማመን የተሞላበት ነበረ። ራሔል ልጅቷ ያን ያህል አልከበደቻትም። እንደውም ከተሜነቷን ወደደችው። ትምህርት ተምረሻል ስትል ራሔል ጠየቀች። 10 ጨርሼ የኮሌጅ ትምህርት ጀምሬ ነበር፣ ግን ካቋረጥኩት 1 ወር ሆነኝ አለቻት። ራሔል ለምን እንዳቋረጠች ጠየቀቻት። ከአክስቴ ጋር ሳልስማማ ቀርቼ ከቤት ስለወጣው አቋረጥኩት አለች። ራሔል ትሁን አለች። አንድም ታግዘኛለች፣ ሁለትም እኔ ጋር ሆና ትምህርቷን ትጨርሳለች ስትል በልቧ አሰበችና ልጅቷ ትሁን አለች። የራሔል እናት በተቃራኒው ልጅቷን ቀልባቸው አልወደዳትም። ራሔል ጉዳዩን ሁሉ እዛ ጨርሳ ከማግስቱ ጀምሮ አብራቸው እንድትኖር ፈልጋ ነበር። የራሔል እናት ግን ደሞዟ በዝቷል፣ በዛ ላይ ትማራለች በሚል አሳበው በቃ እንማከርና ነገ ላንቺ እንደውልልሻለን አሏት ለባለሱቋ። በዛው ተስማምተው ስራ ፈላጊዋ ልጅ ወደ መጣችበት ሄደች። ራሔልና እናቷ ወደ ቤት መመለስ ጀመሩ። ራሔልም እማ ዛሬ እኮ ሁሉንም ነገር መጨረስ እንችል ነበር አለቻቸው። ልጅቷ የምትሆንሽ አትመስለኝም አሏት። ለምን አለች ራሔል። እናትየው ማብራራታቸውን ቀጠሉ። አንደኛ እንደምታያት ልጅቷ ቆንጆ ነች እና ብትሆንስ ምን ችግር አለው አለች ራሔል። እናትየው ችግርማ አለው፣ ሱቅም ሆነ ገበያን ብትልቂያት አገባሻለሁ ብሎ አንዱ በዛ ይወስድልሻል አሏት። ስለዚህም አትበረክትልሽም፣ ትቅርብሽ አሏት። እናትየው የልጅቷን ቆንጅና ማንሳታቸው በተዘዋዋሪ ሌላም ሊያስተላልፉት የፈለጉት መልእክት ነበረ። ራሔል ይህንን አልተረዳችም። የእናትየው ስጋት ምናልባት የዚች ልጅ ወጣትነትና ቁንጅና እንዳልክን ለስህተት ሊዳርገው ይችላል የሚል ስጋት ስላደረባቸው ነው። ራሔልም ልጅቷ የሰራችውን ያህል ትስራና መሄድ የፈለገች ቀን እንሸኛታለን አለች። እናትየው ብዙም ደስ ሳይላቸው እንግዲህ እንደወደድሽ አሏት። በማግስቱ ለባለሱቋ ደወሉላትና ስራ ፈላጊዋ ልጅ እነ ራሔል ቤት ተቀጠረች። ሰራተኛዋ አይናለም ትባላለች። አይናለም ብዙ ሙያ ባትችልም አንዴ ያሳዩአትን ነገር ግን አትረሳም። የተለያዩ ምግቦችን ማብሰል በአጭር ጊዜ ውስጥ ለመደች። አይናለም እዛ ቤት ከመጣች ቀን ጀምሮ በአጭር ጊዜ ውስጥ ከእንዳልክም ከራሔልም ጋር በጣም ተግባባች። ቀናት እየተቆጠሩ ሲመጡ ለአይናለም እንግዳ የሆነባት ነገር ቢኖር እንዳልክ ለራሔል የሚያደርገው ልዩ እንክብካቤ ነው። ራሔልና አይናለም በደንብ እየተግባቡ ሲመጡ የአሰሪና ሰራተኛ ሳይሆን ዘመዳሞች መሰሉ። አንድ ቀን ሁለቱ ቁጭ ብለው ሲያወሩ አይናለም የሚያስገርማትን ነገር ሐሳብ ሰነዘረች።
ሁሉም ባል እንዳልክ ቢሆን ምን ነበረበት አለች። ራሔል ፈገግ አለችና አሉ እኮ ጥሩ ባሎች አለች። አይን ዓለም ስለ አክስቷ ባል ሰካራምነትና አመፀኝነት ለራሔል አወራቻት። አይን ዓለም ከቤት ውስጥ ስራዎች በተጨማሪ ራሔል ሲደክማት ሱቅ ገብታ ትሸጥላታለች። በዚህ ጊዜ ታዲያ የሰፈር ጎረምሶች በአይን ዓለም ውበት ሰፍ ብለው ይመጣሉ፣ ሊያወራትም ይፈልጋሉ። አንድም ቀን ግን ለአንዱም ፊት አሳይታ አታውቅም። አይን ዓለም ሳታስበው እንዳልክን የወንዶች ሚዛን መለኪያ አደረገችው። እያንዳንዱ የእንዳልክ ሁኔታ ይማረካት ጀመር። በተለይም ለራሔል የሚያሳያት ፍቅር ሁሌም እንደ አዲስ ያስገርማታል። አይን ዓለም ራሔል ቤት ከገባች እንደ ቀልድ 5 ወራት ተቆጠሩ። አንድ ቀን እንደ ጉንፋን አድርጎ አይን ዓለምን አመማት። ራሔልን ሐኪም ቤት ወስጃት አላትና እንዳልክ ጧት ገንዘብ አስቀምጦ ሄደ። ሊያ ለአይን ዓለም ትልቅ ርህራሄ ነበረ። አይን ዓለም ሳይታወቃት ቀስ በቀስ የእንዳልክ ድምፅ የሚያስበረግጋት ሆነች። ቤት ሲሆኑ አይኗ እንዳልክ ላይ ሳታስበው ይመላለስባታል። ማታ የውጭን በር ሲያንኳኳ እኩል ልቧ አብሮ ይደልጋል። ራሔል ግን ፈጽሞ የአይን ዓለምን ስሜት የምታውቅበት አጋጣሚ አልነበረም። እንዳልክም የአይን ዓለምን ከልክ በላይ ታዛዥነት እንደ ትሁትነት ቆጠረው እንጂ ፈጽሞ ሌላ ትርጉም አልሰጠውም። እንዳልክና ራሔል በአይን ዓለም ትሁትነትና ታታሪነት ተማርከው ደሞዝም እንክብካቤም ጨመሩላት። ትምህርቷ ላይ እንድትጎብዝ ያበረታታታል። አይን ዓለም ግን የራሔልን እንክብካቤ ሳይሆን የእንዳልክ እንክብካቤ ነበር ትርጉም የሚሰጣት። የታከመችበትን ገንዘብ ሳይቀር ሐሳብ እንዳይገባት ብሎ ከራሳቸው እንዳሳከሟት ነግሯታል። በሂደት አይን ዓለም በስሜት እየተዋጠች ሄደች። እንዳልክን ከልብ አፈቀረችው። በቀን ውስጥ በሐሳብ ጭልጥ የምትልበት ጊዜ በዛ። በተቃራኒው ራሔልን ስታያት ደማ መፍላት ጀመረ። የቆየ ስሜቷን መደበቅ እየተሳናት በሆነ ባልሆነው ራሔል ላይ መበሳጨት ጀመረች። በተለይ ራሔል ጋር ማውራት እያስጠላት መጣ። ትንሽ ነገር ደሟን ያፈላታል። እሁድና ቅዳሜ እንዳልክ ቤት ሲውል ጸባይዋ በየደቂቃው ሲለዋወጥ ይውላል። ራሔል በአይን ዓለም አዲስ ጸባይ ግራ ብትገባም ምናልባት ቅር የሚያሰኛት ነገር ተፈጥሮ ሊሆን ይችላል በሚል ቁጭ አድርጋ ጠየቀቻት። አይን ዓለምም ያለምንም ማብራሪያ ምንም የለም ስትል መለሰች። ራሔል አይን ዓለም የከፋት ነገር ይኖር እንደሆነ እንዳልክ እንዲጠይቃት ነገረችው። እንዳልክ ግን ከነገ ዛሬ ጠይቃታለሁ ሲል በዛው ረሳው። የአይን ዓለም ጸባይ ይሻሻላል ሲባል ከጊዜ ወደ ጊዜ እየባሰበት መጣ። ውላድራም ያውነች ከመሬት ተነስታ ታኮርፋለች። አዲስ ያመጣችው ባህሪ ደሞዟን እየተቀበለች በሙሉ በሚባል ደረጃ ልብስ ትገዛበታለች። እዛው ግቢ ውስጥ ለምትለው ዝንጥ ትላለች። ትምህርት ማጥናት አቆመች። አንዳንዴ ያለምንም ምክንያት ከትምህርቷ ትቀራለች። ትምህርቷን ስጨርስ ስራ መፈለጊያ እንዲሆናት ገንዘቧን ማባከን እንደሌለባት ቁጭ አድርገው መከሯት። አይን ዓለም ጋር ግን አሁንም ለውጥ የለም። አንድ ቀን አይን ዓለም ዝንጥ ብላ ዕቃ ታጥባለች። ራሔል ተመለከተቻትና አሁን እንዲህ ተለብሶ ዕቃ ይታጠባል? አሮጌ ልብስ ጠፍቶ ነው አለቻት። አይን ዓለም በምጸት በሚመስል መልኩ የገዛሁትን ልብስ እዚህ እንጂ የት ለብሰዋለሁ አለቻት። ራሔል ሳትመልስላት ዝም አለቻት። አይን ዓለም ከቤት ውስጥ ስራዎች የተረፋትን ጊዜ ሁሉ የእንዳልክ ልብሶችና ካልሲዎች ስታጥብ ትውላለች። ራሔል በሁኔታው ግራ በመጋባት ለእናቷ ደውላ ነገረቻቸው። እና ታዲያ ለምን አታባርሪያትም አሏት። እኔማ ቢያንስ ትምህርቷን እስከምትጨርስ እየጠበቅኩ ነበር፣ ጸባይዋ ግን የሚያዛልቀን አይመስለኝም አለቻት። ለራሷ ካላወቀች ታዲያ ምን አለማመጠሽ አባርሪያት አሉ። ራሔል ግን ያንን ማድረግ አልፈለገችም። አንድ ቀን አይን ዓለም ልታጥባቸው ካቀረበቻቸው የእንዳልክ ልብሶች ውስጥ አንዱን ሸሚዝ በእጇ ጥብቅ አድርጋ ስትስመው እንዳልክ ድንገት ተመለከታት። ዞር ስትላየችውና ድንግጥ አለች። በድንጋጤ ውስጥ ሆና የሽቶ ጠረን ደስ ብሎኝ እኮ ነው አለችው። እንዳልክም ታዲያ ምን ችግር አለው እገዛልሻለሁ አላት። የእውነት ብላ ትኩር ብላየችው። እንዳልክ ራሔልን ጠላት እንዳትሄድ ሲል አይደለም ዶዶራንት የፈለገችውን ሊገዛላት ዝግጁ ነው። ነገር ግን የአይን ዓለም አረዳድ በዛ መልኩ አልነበረም። እንክብካቤው ሲበዛባት እሱም ጋር ተመሳሳይ ስሜት ያለ መስሎ ተሰማት። በዚህም ራሔል መሃላቸው የተደነቀረች እንቅፋት አድርጋ ወሰደቻት። አይን ዓለም በሂደት ሁለቱን ለማለያየት ማሰላሰል ጀመረች። እናም አንድ ሐሳብ መጣላት። ሐሳቡን ተግባራዊ ለማድረግ ለመሞከር ወሰነች። ራሔል ቀን ላይ ምሳ በልታ እረፍት ለማድረግ ወደ ሳሎን ስትሄድ አይን ዓለም ለአንድ ሰዓት ያህል ሱቅ ስትሸጥ ትቆያለች።
በዛው ሰሞን ከምሽቱ 4 ሰዓት ጀምሮ የራሄል ስልክ ያለማቋረጥ ይጠራል። አንስታው ሄሎ ስትል እንዴት ነሽ እገሌ ነኝ ብለው ወሬ ይቀጥላሉ። ይቅርታ አላወቅኩም ስትል እገሌ እኮ ነኝ ከ3 ቀን በፊት ስልክሽን ሰጥተሽኝ ነበር ይሏታል። ይቅርታ እኔ ለማንም ስልኬን አልሰጠውም ብላ ስልኩን ትዘጋዋለች። አንድ ሰው ብቻ ሳይሆን የተለያዩ ወንዶች ከ4 ሰዓት በኋላ እየጠበቁ ራሄል እያሉ ይደውላሉ። እንዳልክ በሁኔታው ግራ መጋባት ጀመረ። ራሄል ተሸማቀቀች። ስልኳን አጥፍታ እንዳትቀመጥ የእንዳልክን ጥርጣሬ ማባባስ ይሆናል ብላ ተጨነቀች። በየምሽቱ ቢያንስ 3 ወንዶች ራሄል እያሉ ይደውላሉ። የእንዳልክ ግራ መጋባት ወደ ኩርፊያና ብስጭት እንዲሁም ጥርጣሬ መቀየር ጀመረ። ቆይ ቀን ምን ስታደርጊ ነው የምትይው አላት ራሄልን። በንዴት ደሟ እየፈላ እኔ ምን ሳደርግ ውላለሁ አለችው። እና ይሄ ሁሉ ሰው ስልክሽን ከየት ያገኘ ነው የሚደውለው ሲል በቁጣ ጠየቃት። እኔ የታውቃለሁ አለችው በድጋሜ። ከወትሮ በተለየ ቁጣው እየገነፈለ እንዴት አታውቂም አላት ፊቱን ቀስቅሶ እየተመለከታት። በሁለቱም መሃል ሰላም ጠፋ። ይሄ የወንዶች የስልክ ደወል ለቀናት ቀጠለ። በየቀኑ የተለያየ ስልክ ወደ ራሄል ከ4 ሰዓት በኋላ መደወሉን ቀጠለ። አንድ ቀን እንዳልክ የራሄልን ስልክ አንስቶ ሄሎ ሲል ራሄል አለደዋዩ ማን አንተ ሲል ጠየቀ። ስልኩ ተዘጋ። እንዳልክ ሞባይሉን ወለሉ ላይ ሰከሰከሰው። ራሄል በድንጋጤ ደርቃ ቀረች። አይን ዓለም ቀስ ብላ ተነስታ ወደ ጓዳ ገባች። እንዳልክ በኃይል መናገሩን ቀጠለ። ከነገ ጀምሮ ሱቁ እንዳይከፈት አለ። ከዛም ምላሽ ሳይጠብቅ ወደ መኝታ ክፍሉ አልፎ ሄደ። ራሄል እንዳልክ ጋር በግልጽ ለማውራት እንኳን ፈራች። በቀጣዩ ቀን እሺ ቢያንስ የገባው ዕቃ እስከሚያልቅ አይን ዓለም ትሽጣለችው። ምላሽ ሳይሰጣት ወጥቶ ሄደ። አይን ዓለም ሱቅ ውስጥ መዋል ጀመረች። እንዳልክ የራሄልን ሲም ካርድ የሱ ሞባይል ውስጥ ከተተው። አሁንም ምሽት ከ4 ሰዓት በኋላ አንዳንዴም ቀን ራሄል እያሉ የተለያዩ ወንዶች መደወላቸውን ቀጠሉ። ራሄል እንቅልፍ አጣች። እንዳልክም እየደጋገመ ስልክሽን አንቺ ካልሰጥሻቸው ማን ሊሰጣቸው ይችላል ሲል ጠየቃት። ራሄል እንባዋ ባይኗ እየሞላ ምን አውቅልሃለሁ ደግመ እንዲህ ብለህ እንዳትጠይቀኝ አለችው። ጊዜው ከምሽቱ 5 ሰዓት ነው። እንዳልክ ምን አውቅልሃለሁ ነው ያልሽው ሲል በቁጣ ጠየቃት። ራሄል ምላሽ አልሰጠችም። አይኑን አፍጥጦ ፊት ለፊቷ ሄዶ ተጋረጠ። ምን ልትማታ ነው አለችው። ሳስበው ባለ በሌላ ኃይሉ በንዴት በጥፊ መታት። ራሄል አዞራትና ድንገት ስትወድቅ ያልጋው ጠርዝ ጎኗን አገኛት። ከዛም መሬት ላይ ስትወድቅ ወለሉ ራሷን ገጫት። ራሄል አቃሰተች። ትንፋሿ ቀጠለ። እንዳልክ መላው ሰውነቱ ተንቀጠቀጠ። ጎንበስ ብሎ ራሷን ቀና አድርጎ አያት። አይኗ ፈጧል። ትንፋሽ ያላት አትመስልም። አይን ዓለም ሲል ጮሆ ተጣራ። አይን ዓለም እየሮጠች መጣች። ወለሉ ላይ በጀርባዋ የወደቀችውን ራሄልን ስታይ ኡኡታን ለቀቀችው። እንዳልክ እንደምንም ብሎ ጓደኛው መኪና ይዞ እንዲመጣለት ደወለ። ራሄልን ሆስፒታል ወሰዷት። ራሄል በሞትና በህይወት መሃል እንደሆነች 2 ቀናትን አሳለፈች። እንዳልክም በዛው ልክ ያለ እንቅልፍ አጠገቧ ቁጭ ብሎ በሰቀቀን አሳለፈ። የራሄል እናትም አብረው ሆስፒታል ውስጥ በድካምና በማንባት ተሰቃዩ። ድንገት እንዳመማት ዋሽቶ ቢነግራቸውም አይናቸውን ማየት ፈራ። እሳቸው ግን አዘኑለት። ወደ ቤት ሄዶ እንዳርፍ ነገሩት። እሱ ግን በፍጹም አለ። ባይሆን ወደ ማታ ላይ መጥተህ ትቀየርልኛለህ፣ ሂድና እቤት እረፍት አድርጋሉት። እንዳልክ ግን ከጎኗ ወዴትም አልሄድም አለ። በኋላ ግን ጉትጎታቸው ሲበዛበት ትንሽ አርፎ ለመምጣት ወደ ቤት ሄደ። ቤት ሲገባ አይን ዓለም አልነበረችም። ቤቱን ከፍቶ አልጋው ላይ በጀርባው ገደም አለ። የ2 ቀን እንቅልፍ ቢኖርበትም ከ10 ደቂቃ በላይ መተኛት አልቻለም። ወዲያው ቃሽቶ ተነሳና ስልክ የራሄል እናት ጋር ደወለ። እናትየውም እንደዛው ነች አሉት። ተነሳና ቦምቦ ጋር ሄዶ ፊቱን ውሃ ሲያስነካ አንድ ሰው ሃይ ራሄል እንዴት ነሽ ሲል ሰማ። እንዳልክ ደነገጠ። በጽሞና ማድመጥ ጀመረ። ሪች ለምንድነው ስልክ የማታነሺው ሲል ልጁ ቀጠለ። በር ላይ ከገበያ የምትመጣው አይን ዓለም እንዴት ነህ? ያው ማታ ተኝቼ እኮ ነው አለችው። ልጁም አሁን 4 ሰዓት ላይ ይተኛል። ደሞኮ ትላንቱን ከትላንት ወዲያ ስደውልሽ ያነሳው ወንድምሽ ነበርና ስልኩን ዘጋሁት አላት። አይን ዓለምም አዎ ይሆናል፣ አሁን ልግባ፣ ግን አትጥፋ፣ ማታ ደውልልኝ አነሳለሁ አለችው። እሺ ብሎ ተሰናብቶ ሄደ። እንዳልክ በራሱ ላይ እሳት ሲነድ ተሰማው። ራሄል ነኝ እያለች ከወንዶች ጋር እየተዋወቀች የራሄልን ስልክ የምትሰጠው አይን ዓለም ስለመሆኗ ሲያውቅ በቆመበት በንዴት
የሚያደርገው ነገር ጠፋበት። ብቻ የውጭ በር ላይ እንደ ዘንዶ ሊወጣ ጠበቃት። አይናለም አገር ሰላም ነው ብላ የውጭን በር ከፍታ ልክ እንደገባች ጸጉሯን ጨምድዶ እየጎተተ ወደ መኝታ ክፍል ወስዶ ገፈተራትና ለምን በሷ ስም እየተዋወቅሽ ስልኳን መስጠት እንዳስፈለገሽ ብቻ ንገሪኝ አላት። እጁን ሊያንቃት እያዘጋጀ አይናለም በፍርሃት ወደ ኋላ እያፈገፈገች ግድግዳው ላይ ጀርባዋን ለጠፈች። እንዳልክ ንገሪኝ እያልኩ ነው ብሎ ጮሆ ተጠጋት። እባክህን እንዳልክ እንዳትነግራት ተሳስቻለሁ ስትል ተርበተበተች። ለምንድነው እንደዚህ ያደረግሽው ንገሪኝ ሲል በድጋሚ ጮህባት። እሺ ነግርሃለሁ እንዳትመታኝ አለችው። እኮ ንገሪኝ አላት። አይኑን እንዳጉረጠረጠባት አይናለም እንባና ሳቅ በተቀላቀለባት እንደዚህ ያደረኩት ስለምወድ ነው አለችው። አሃ እንደዛ ነው አለና ጸጉሯን ጨምድዶ ይዞ ምን ቢያደርጋት የልቡ እንደሚደርስ ጠፋበት። ከዛም ወለወሉ ላይ ወረወራትና ጥርሱን እንደነከሰ ቁልፍ አምጥቶ እሷ ትሙት ከዛ አንቺንም አብሬ ልክልሻለሁ አላትና መስኮትና የመኝታ ክፍሉን በር ቆልፎባት ቤቱንና ግቢውን እንደዛው ቆልፎ ወደ ሆስፒታል ሄደ። ራሄል እናት በለቅሶ ብዛት አይናቸው አብጦ ቀልቷል። ዶክተሩና እንዳልክ ራሄል ከተኛችበት ክፍል እንዳጋጣሚ እኩል ደረሱ። ዶክተሩ ፈጠን ብሎ ወደ ውስጥ ገባና ለትንሽ ደቂቃዎች ቆሞ በእጁ የያዘውን ራጃ አስተዋልና ወደ ራሄል ተጠግቶ ጉንጯን ቀስ አድርጎ መታ አደረገና ራሄል ነቂስኪ ራሄል ሲል ጠራት። ራሄል በግድ አይኖቿን ገለጠቻቸው። እንዴት ነሽ ነቃ በይ እስኪ አለና እጇን ዘወዘው። ራሄል ቀስ ብላ በግድም ቢሆን አይኖቿን ገለጠቻቸው። እናትየው ተንደርድረው ሄደው ግንባሯ ላይ ድፍት አሉባት። ዶክተሩ ድንገት ተቆጣቸው። እንዳልክ ደስታና እንባ ተቀላቀሉበት። ዶክተሩ ማብራራቱን ቀጠለ። ከእርግዝናዋ ጋር በተያያዘ የደም ግፊቷ ከፍ ብሎ ስለነበር ነው ቶሎ መንቃት ያልቻለችው። የያዘውን ራጅ በድጋሚ እየተመለከተ ደህና ነች ምንም አይላትም አለ ዶክተሩ። እንዳልክ የራሄልን አይኖች ማየት ፈራና አንገቱን ደፋ። ወዲያው አይናለም ትዝ አለችው። ብድግ ብሎ ወጥቶ ሄደ። እንዳልክ ቤቱን ከፍቶ ወደ መኝታ ክፍል ሲገባ አይናለም ቀጥ ብላ በድንጋጤ ቆመች። ኪሱ ገባና ስንት ወርሽ ነው እዚህ ቤት ከገባሽ ሲል ጠየቃት። አይናለም ከድንጋጤዋ ብዛት ምን ያህል ጊዜ እንደሆናት አስቦ ለመናገር አቅም አልነበራትም። እንዳልክ ራሱ አሰበና የኖረችበትን ወራት ቆጥሮ ገንዘቧን ጨምሮ ሰጣት። አሁኑኑ ልብሶችን ያዥና ከዚህ ቤት ልቅ በይ አላት። አይናለም በድኗ ነበር ሲንቀሳቀስ የነበረው። አይናለም በመደመ ነፍስ ልብሷን በሻንጣ አደረገች። እንዳልክ የኮንትራት ታክሲ ጠርቶ አሳፈራት። ከዛም ግቢውን ቆልፎ እንደገና ፈጥኖ ወደ ሆስፒታል ሄደ። ራሄል ከቅድሙ በተሻለ ሁኔታ ላይ ነበረች። ከእናቷ ጋር አንዳንድ ወሬዎችን እያወራች ነው። እንዳልክ በመጠኑ መረጋጋት ቢሰማውም የራሄልን አይኖች ሲመለከታቸው ትልቅ ቅሬታ ነበበባት። እናም ድምፁ እንዳይሰማ አድርጎ በለሆሳስ ይቅርታ ብሎ አንገቷ ስር ገብቶ አለቀሰ። የራሄልም ጸጉሩን እየደባበሰች ችግር የለም የኔ ወዳለችው። ራሄልና እናቷ እያወሩ ሲያገኛቸው እኔ ያደረኳትን እየነገረቻቸው ይሆን ሲል ተሳቀቀ። ራሄል ግን ለእናቷ ምንም እንዳልነገረቻቸው በፈገግታ ምልክት ሰጠችው። በኋላም እናትየው ወደ ቤት ሄደው እረፍት እንዳደርጉ በግድ ከሸኟቸው በኋላ ሁለቱም ማውራት ጀመሩ። የሁሉ ነገር እንዲፈጠር የሆነው በአይናለም ምክንያት እንደሆነና ከቤት እንዳሰናበታት ነገራት። ስለምወድህ ያለችው ነው ምክንያት ግን ለራሄል ሳይነግራት ቀረ። በተፈጠረ ሁኔታ ራሄል አዘነች፣ በተለይም በአይናለም ሁኔታ። ታዲያ ገንዘቧን በትክክል አስበህ ሰጥሃት አለችው። እንዳልክ አዎ ሰጥቻታለሁ አላት። እንደዛ ከሆነ ጥሩ አለች ራሄል። ራሄል ከህመሟ ድና የእርግዝና ኬዟን ጨርሳ ወንድ ልጅ ተገላገለች።